ተመልካቾች አሁን የሚገኘው የቼክ ሪፐብሊክ ዋና ከተማ ፕራግ ነው። ፕራግ እንግዲህ ከአውሮፓ ውስጥ ከሚገኙ እጅግ ዘመናዊ ቆንጆ እንዲሁም የታሪክ ሀብታም ከሆኑ ከተሞች መካከል አንዷ ናት። እንግዲህ በዚህች ከተማ 2.3 ሚሊዮን ዜጎች ይኖራሉ የሚል መረጃ ነው ያለው። ብዙውን እንግሊዘኛ ይወራል፣ ነገር ግን ደግሞ የቼክ ቋንቋ ለብዙ ቦታዎች ላይ አገልግሎት ላይ ይውላል። መገበያያ ገንዘባቸው ኮሮና ይባላል። የተለያዩ ለዩኔስኮ ቅርስነት ያስመዘገቧቸው ቦታዎች አሉ። እነዚህን ቦታዎች ደግሞ ከአንድ ኢትዮጵያዊ ጋር እዚህ ረጅም ዓመት የቆየ ኢትዮጵያዊ አለ። ከሱ ጋር ደግሞ በጋራ እንጎበኛለን። አብራችሁ ቆዩ። ወደ ከተማው ሄደን እዚህ ካረፍኩበት ሆቴል ወደ ቅርብ የሚገኙ ቦታዎች ላይ መጀመሪያ ያለውን ሁኔታ እንመለከታለን። እንዴት ነው ዶክተር? ሰላም ነው? እንዴት ነህ? አለኝ መስገን ደህና ነኝ። እንተዋወቅ። ንቃ እባላለሁ። ንቃ በንጋለዋል። እኔ መቅደላ እባላለሁ። ቼክና ኢትዮጵያ የአንድ ሰዓት ልዩነት ነው ያላቸው አይደለ? በሰዓት አሁን ኢትዮጵያ ለ3:25 ጉዳይ ነው አይደለ? እዚህ ደግሞ ለ2:25 ጉዳይ ነው። ግን እንደምናየው ቀን ነው አልመሸም። ሰመሩ እዚህ ብዙ ጊዜ ረጅም ነው፣ ምሽቱ አጭር ነው። ፀሐዩም ወደኛ ሳይድ ስለሆነ ለዛ ስባል ነው እንጂ ኖርማሊ አንድ ሰዓት ልዩነት ያለው። አንድ ሰዓት ልዩነት ነው። ወዴት ነው ዛሬ የምትወስደን? አንዳንድ ታሪካዊ ቦታዎችን እጅ ላሳያችሁ። እዚህ ካስትል አለ፣ ኦልድ ታውን ስኩዌር አለ እና አንዳንድ ሰንተሮችንም እንድታዩት እዛ ደስ ይለናል። እሺ እንግባ። ለምን ነው ወደዚህ ወደ ቼክ የመጣው ውስጥ የሚለውን ንገረን። ወደ ቼክ የመጣሁት የዛሬ 19 ዓመት በ1999 ነበር የመጣው። ረጅም ጊዜ ነው ለትምህርት። እሺ አንድ አመት ቋንቋ ተማርኩ። ከዛ በኋላ የዩኒቨርሲቲ መግቢያ ኢንትራንስ ሰርቼ ቻርልስ ዩኒቨርሲቲ መጀመሪያ ፋካልቲ ፕራግ ሜዲሲን ተማርኩ። 2014 ላይ ሜዲሲን ጨርሼ እንደገና ደግሞ ስፔሻላይዜሽኑን ተንሰል እሱ ደግሞ እንደገና 6 አመት ፈጀብኝ። ከዛ በኋላ በውስጥ ደዌ ስፔሻሊ ኩላሊት ስፔሻሊስት ስፔሻላይዜሽን እና እኔ ኔፍሮሎጂስት ነኝ። ለዚህ በረጅሙን ጊዜ በትምህርት ነው ያሳለፍከው? በጣም ረጅሙን ጊዜ እስቲ ደግሞ አሁን ዶክተር እዚህ ጋር አንድ ቦታ አለ ብለኸኛ አይደል? የምናየው እስቲ ፕራግን ካስትል እደና አብረን ደግሞ እናያለን። እሺ ታሪካዊ ቦታ ነው። በጣም አሪፍ። እኔ በነገር ላይ ለመጀመሪያ ጊዜ ነው እንደዚህ አይነት የሰዓት ሁኔታዎችን ኤክስፒሪየንስ ታረጋው። አሁን ሰዓቱን ያየነው ነበር። ከ30 ደቂቃ በኋላ ይመሻል። ኦኬ ብዙ የሚታዩ ነገሮች አሉ። እኔ እንደውም እንደሰማሁት ከሆነ በቀን 50,000 ጎብኚ ነው ይጎበኛዋል ተብሎ አፕሮክሲሜት ከዛ በላይም ከዛም አንዳንዴ እኛ በደረስንበት ወቅት እንደውም የቱሪስት ወቅት ነው። ይሄ ነገር ስኩተር በየሆኑ መንገዶች ላይ አይቻለሁኝ። ብዙ ለጥቅም ይውላል። በጣም በተለይ ፈጥነሽ መድረስ ያለሽ የምትፈልጊበት ቦታ ለመድረስ ፕላስ ደግሞ በኤሌክትሪክ ነው የሚሰሩት። ብዙ አየሩንም አይበክሉትም እና በጣም ብዙ ሰው ይጠቀማል። እንዴት ነው አሁን መጠቀም ብንፈልግ ምን ማድረግ ነው? በአፕሊኬሽን አለ። እሺ አፕሊኬሽን ሲከራይ አይደለም ችግር የለውም። እንደው ለማወቅ ያህል አፕሊኬሽኖች አሉ ስልክ ላይ። እነሱን እዚህ ጋር ሴንስ ያደርጋል። QR ኮድ አለ። እሺ ትጭኝና ኢንተርኔሽን አድሬሽን ታስገቢያለሽ። በኪሎ ሜትር ነው እሱ የሚቆርጠው። ከዛ ጨርሼ እዛ ቦታ ቆሜ ነው የሚሄደው። እሱን አይተን ነው በጣም ይገረመን። በጂፒኤስ ነው የሚቆጣጠራቸው፣ የት እንዳለ ያውቃሉ። ስለዚህ ከዚህ ተነስቼ የምፈልገው ቦታ አድርሼ እዛው ጥዬ ነው የሚሄደው። በጣም ነው የሚያምረው እንደዚህ ሲታይ። ኦልሞስት በ9ኛው ሴንቸሪ ነበር የተሰራው ይባላል። እንግዲህ የዛሬ 8 ዓመት እንደዛ እዘውታል። ስቲል እስካሁን አሳምረው
በጣም ነው የሚያምር ያምራል አሁን እዚህ ምንድነው ለቱሪስት ተተውታል የቱሪስት እንትን ነው ፕሬዝዳንቱ ሌላ ቦታ ነው የሚኖረው እዚህ ካስትል ውስጥ ነው ኤሪያው ግን ይሄኛው መጀመሪያውን ካስትል ለቱሪስት ይጎበኛል በጣም መጥቶ መጎብኘት ይችላል በጣም ደስ የሚል ነገር ነው ያየሁት እንኳን ከዚህ ጀመርን ዶክተር ተመልካቾቻችን ይሄ ቤተ መንግስት እንግዲህ በጣም ብዙ ቱሪስቶች በተለይ ፕራግ ላይ እንግዲህ በአመት ወደ 14 ሚሊዮን ቱሪስት ነው መቶ ይጎበኛታል ተብሎ የሚጠበቀው በአንጻራዊነት አይደለ የተለያየ ቁጥሩ ሊጨምርም ሊቀንስም ይችላል ነገር ግን በአማካይ የተያዘው 14 ሚሊዮን ጎብኚ ነው እንግዲህ አንደኛው መጎብኘት ያለበት እዚህ ከተማ ሲመጣ ይሄ ቤተ መንግስት ነው ግን በጣም እየደነቀኝ ያለው የባቡር መንገዱ ነው ቀለል ብሎ ከተማ ውስጥ መኪናም እንደሄድበት ተደርጎ ባስም እንደሄድበት ተደርጎ የተሰራ ነው ይሄ ትልቅ ለነወስደው የሚገባ ልምድ ነው ብዬ አስባለሁ ሆፕፉሊ አንድ ቀን እኛ ጋር ይሆናል በእርግጠኛ ጋር አሁን ላይ የተሰሩ ያሉ የከተማ ማስፋፋቶች አይቻለሁ አይደለ ትልቅ ለውጥ አለ አይተሽ ከሆነ እንሳዎቹ እዚህ ከተማ ውስጥ አሉት ከ5 እና 6 ፍሎር በላይ ሰራ ማይደሽ አይሻቸው እንትኑን ከዛ ይበልጣል ለእግግ ብቻ ሳይሆን ግን ያው ለከተማውን ውበት እንትን እንዳል ለዛ ነው ያሰብኩኝ የነበረው ምን መሰለ እንደዚህ ሀገር ሰው ሲመጣ ከለመድናቸው ምግቦች ውጪ ምን ሊያገኝ ይችላል ምን እንደሚበላው እዚህ ሀገር ሁሉም ነገር አለ ዳቦም ድንቹም ሩዙም አለ የሌለው እንጀራ ብቻ ነው እሺ ሚናፍቃችሁ ከተለምጂው ድረስ ትንሽ ያስቸግርሻል እንጂ ብዙም እንትን አለ አሁን ለምሳሌ ሼፎች የራሳቸው ትራዲሽናል እንተነምሉት ስቢችኮባ መባል አለ የሆነ ከስጋ ከበሬ ስጋ ስቢችኮባ ይሉታል ምሰራ ከዳምፕሊንግ ጋር ሌላም ጉላሽ መባል አለ ኢትዮጵያን ቀይ ወጥ ነው መስሎ ኢታሊ ግን ከዳምፕሊንግ ጋር የሚበላው አረላ የበሬ ስጋ በብዛት ደግሞ የአሳማ ስጋዎች ይበላሉ ዶክተር ኢትዮጵያ ያለው የት ነበርኩኝ ነው ያልከኝ እንግዲህ ጋምቤላ ልጅ ነኝ ጋምቤላ ተወልጄ ያደኩት ዋስላብስቴና ምንስተምሉት ስኩዌር ነው እንዲህ ወረታችን ነው በባርና በሬስቶራንት ተሞላ ኤሪያ ነው የቱሪስት ቦታ ነው ስለዚህ አሁን ወደ ቻርልስ ብሪጅ ተመልሰን ቻርልስ ብሪጅን ትንሽ ላሳያችሁ ቻርልስ ድልድይ ላይ ነው ሁለተኛው ድልድይ ከቆዩት ድልድዮች አውሮፓ ውስጥ ሁለተኛው ነው ባላ በደንብ ከተማውን ገጽታ ያሳያል 500 ሜትር እንትን ያለው ርቀቱ ስፋቱ ደግሞ ወደ 9-10 ሜትር መሰለኝ በጣም ብዙ ቱሪስት አለ ብዙ ሰው ጎበኛዋል ስለዚህ ይሄ ዋናው ከተማዋ መጎብኘት ያለበት ቦታ ነው ወለሞስ 50 አመት ነው የፈጀው ስራው ብቻ እቺን ድልድዩን ለመስራት እነዚህ ሐውልቶች ምንድናቸው የዱሮ ታዋቂ ሰዎች እና በቸርች ብዙ የካቶሊክ ቸርች አማኞችም ስለነበሩ የነሱ ስሉሻል ኖርማሊ ተመጪና ቁጭት ያለሽ
ከዛ በኋላ ሳይውስ ስልሻል የተወሰነ ገንዘብ ትከፍያለሽ ሴሉን ወስደሽ ትይዣለሽ እንደዚህ ጎበዝ ሳዮች አሉ ኖርማሊ መንገድ ዳር ቁጭ ይያሉ ምስሉ እኔ ደስታል ደስ ይለኝ ነበር ግን ምን ታሳስ ነው ይፈጅበት መጠየቅ እንችላለን ያግድሎ ብደ ተረባ ክሬስለኝ ይልሽ ግድቢ ኦና ከቻ ውስጥ ኮንጂት አሁን እየዘጋ ነው አያግድሎ ብደ ተረባ ግድቢ ኦና ኮሎጂን 30 ደቂቃ ይፈጃ ድሎ ሃዶ በቃየንዲ ግን ደስ የሚል ነው እዚህ በፎቶ የተለመደ ነው እንደዚህ ሲሆን ደግሞ ይበለጠ በእጅ ስለሰጡሻል በጣም የሚያምር ቻርልስ ፍሪጅ ላይ ይመስላል በተለይ መብራቱ ወንዙ ላይ አርፎ የሚያንጸባርቀው በጣም ብዙ የሚያስቀና ነገር ነው ያየ ነው በጣም ያምራል ተመልካቾች እንግዲህ ቼክ ላይ የነበረው ቆይታ ይሄንን ይመስል ነበር ዶክተር አንተም በጣም ካለ ጠባብ ጊዜ አካፍለህናል እኛም በጣም እናመሰግናለን እንግዲህ የቅኝት ጥንቅራችን በዚሁ ይጠናቀቃል መልካም ምሽት ይሁንላችሁ የምንሰናበተው ግን በቼኪንግ ይሆናል ለዛሬ ዶብሮኖት አናስክሌዳ ነው ቆይኔ ልበለው ዶብሮኖት ናስክሌዳ ነው እናመሰግናለን